በህይወታችን ውስጥ ያሉ ነገሮች ማለትም ስኬት፣ ወዳጆች፣ ጤናና ደስታ በቀጥታ የቆምንበት ከፍታ ነጸብራቆች ናቸው። የኑሯችን ደረጃም በመናስተናግዳቸውና በመንታገሳቸው ነገሮች ላይ ይወሰናል። ለነገሮች ትኩረትን ማንሰጥና እንብዛም የሚባል እንቅስቃሴን የምናደርግ ከሆነ የምንኖረው በዛው ልክ ማል ሰፋሪ የሆነ ኑሮ ነው ማለት ነው። ሰበብን የምናበዛ ከሆነ ደግሞ ኑሯችንን ካለበት ላለማሻሻል ሰበብ ስንደረድር እንኖራለን። ነገር ግን ህይወታችንን እንዳንቀይር እያደረጉ ያሉ ነገሮችን ላለመቀበል በወሰንበት ቅጽበት ህይወታችን ባስገራሚ ሁኔታ ይቀየራል። ስለዚህ ራሳችንን መጠየቅ ያሉብን ጥያቄዎች አሉ። አሁን እየኖርን ያለነው ኑሮ ወይም ደግሞ የኑሯችን ደረጃ እንዲኖረን የምንፈልገው ነው? የምርም የምናደርጋቸው እንቅስቃሴዎች ወደ ፍላጎታችን የሚያደርሱን ናቸው የሚሉ ጉዳዮችን መጠየቅ ይኖርብናል። ብዙ ሰዎች ህይወታቸው የማይለወጥበትና እንደ ፍላጎታቸው የማይኖሩበት ምክንያት እድልና አጋጣሚ የማጣት ሳይሆን መለወጥ በማይችሉበት ቦታ መቆማቸው እንደሆነ አያስተውሉም። ከሚገባቸው በታች የሆነ ነገርን ተቀብለው አሜን ብለው ስለሚኖሩ ነው። እውነታው ግን ስኬታማ የሚባሉ ሰዎች የተሻለ ህይወትን በመመኘትና ለሱ በመልፋት ብቻ ሳይሆን ሁሌም ቢሆን ለውጥን እየፈለጉ የተሻለ ነገርን እየጠበቁ ስለሚኖሩ በፍጹም የማይታለፉ የህይወት መስመሮችን ስላሰመሩና በማንኛውም ሁኔታ ውስጥ እነዚያን መስመሮች ስለሚጠብቁ ነው ስኬታማ የምንለውንና ቢኖረን ብለን የምንመኘውን ህይወት የሚመሩት። ዲሲፕሊን ቢኖረን ብለው አይመኙም። ዳሩ ግን የዲሲፕሊን መመሪያዎቻቸውን በሚገባ ያከብራሉ። ስኬታማ በሆን ብለው አያስቡም። ስኬትን ብቸኛ አማራጭ አድርገው ይጓዛሉ እንጂ። ለዛም ነው ለሰነፎች ቦታ በሌላት ዓለም ውስጥ አሸናፊ የሚሆኑት። እስኪ በህይወታችን ሰበብ ያበዛንባቸውን ምዕራፎችና አጋጣሚዎች እናስባቸው። ጥሩ የሚባል የሰውነት አቋም እንዲኖረን እንፈልጋለን እያልን ስፖርት ያልሰራንባቸው፣ በገንዘብ ራሳችንን መቻል ነፃነታችንን ማወጅ እንፈልጋለን እያልን ህይወታችንን የሚቀይሩ ነገሮችን ማዳበር ትተን በተቃራኒው ብዙ ሰዓታትን በሶሻል ሚዲያ ያሳለፍንባቸው፣ ወይም ደግሞ ጥሩ የሚባል ግንኙነትን እንፈልጋለን እያልን ከዚያ በታች የሆኑ ነገሮችን ያደረግንባቸው ምዕራፎችን እናስብ። ደረጃችንንና ከፍታችንን ካልለወጥን ለዚያ በሚመጥን እርምጃ ውስጥም ካልሆንን ለውጥን ማሰብ ላማለኝ በሰማይ ነው የሚሆነው። መራሩ እውነታ ደግሞ ይሄ ነው። ብዙ ሰዎች የአቅም ማነስ ወይም ደግሞ እድልና አጋጣሚ ማጣት ችግር የለባቸውም። ይልቁኑ የብዙዎቻችን ችግር ያለ መጀመር፣ ያለ መንቀሳቀስና አሁን ላይ ያለ መወሰን ችግር ነው። ብዙ ሰዎች ነገ አደርገዋለሁ፣ ሰኞ ጀምራለሁ፣ የሆነ ቀን እሰራዋለሁ ይላሉ። ነገር ግን የሆነ ቀን፣ ነገ፣ ሰኞ የምንላቸው ሐሳቦች በሙሉ ውሸት ናቸው። ፍጹም የሆነ የሚመጣ ቀን የለም። የመስራት ቀን አሁን ነው። እንዲኖረን በምንፈልገው ህይወትና በእኛ መካከል ያለው ልዩነት ያሰመርናቸው መስመሮች የምንከተላቸው መንገዶች ናቸው። ስለዚህ በዚህ ቪዲዮ ምን ማድረግ አለብን? ደረጃችንን እንዴት እንወስን? የማይታለፉ መስመሮቻችን የትኞቹ መሆን አለባቸው የሚለውን ደረጃ በደረጃ እንመለከታለን። ብዙ ነገሮችን መፈለግ መጀመር አለብን። እነዚህ የምንፈልጋቸው ነገሮች ደግሞ መኖር ወደምንፈልገው ህይወት፣ መስራት ወደምንፈልገው ስራ፣ ማሰብ ወደምንፈልገው ነገር መለወጥ ይኖርብናል። መጀመሪያ የምናደርገው ነገር ወደ ኋላ የሚጎቱን ነገሮች ምንድናቸው የሚለውን በግልጽ መለየት አለብን። ያለንበትን ቦታ ከፍ ለማድረግ የመጀመሪያው ምዕራፍ ስለ ሁኔታው ግንዛቤ መያዝ ነው። ምክንያቱም የምናክመው የምናቀውን በሽታ ነው። ለምሳሌ ወደ ኋላ ከሚጎትቱን ነገሮች መካከል አንደኛው አርፍዶ መነሳት ሊሆን ይችላል። ወይም ደግሞ መጥፎ የሚባሉ ግንኙነቶቻችንን መቁረጥ ከብዶንም ይሆናል። ብዙ ጊዜ ባለንበት ቦታ ምቾትን ብቻ አስበን ተጨማሪ ነገሮችን ሳንፈልግ ህይወት በቃ እንዲናት ብለን ከተሸከምናቸው መጥፎ ነገሮችም ጋር እየኖርን ይሆናል። ነገር ግን እዚያ አስከፊ ጥልቅ ውስጥም ሆነን ቢሆን ጥያቄዎችን ማንሳት አለብን። ያለሁበት ኑሮ፣ ጤናዬ፣ የማገኘው ገቢ እኔ እንደምፈልገው ነው ወይ ብለን መጠየቅ አለብን። ወይስ ደግሞ ድንዛዜ፣ ጭንቀትና አሉባልታ ሐሳቦችን እንደ ትክክለኛ ነገር ተቀብያቸዋለሁ ብለን እንመርምር። መታገስ ሳይኖርብኝ አዝየው መጓዘው ነገር ምንድነው? ሰዎች ክብር ሳይሰጡንና ሲንቁን እሱን ተቀበልነው ማለት ክብር የሚገባኝ ሰው አይደለሁም እያልን፣ ወይም ደግሞ ፍርሃት እጅ እንድሰጥ አድርጎኛል የሚለውን ለይቶ መረዳት ያስፈልጋል። እነዚህ ጥቃቅን የሚመስሉ ነገር ግን ውስጣችን የተተበተቡ ነገሮችን በሚገባ ካስተዋልናቸው ካለንበት አዘቅት መውጣት ያልቻልነው በእነዚህ ምክንያቶች እንደሆነ እንረዳለን። እስኪ ስኬታማ የሆነው እኛነታችንን በምናባችን እንሳለው። ምን አይነት ልምዶች አሉት? ምን ያስባል? ምን አይነት እርምጃዎችን ይወስዳል የሚለውን ካሰላም በኋላ እሱን አሁን ያለው እኛነታችን ላይ ተግባራዊ እናድርገው። ብዙ ሰዎች ጤና፣ ሀብትና ስኬትን ይፈልጋሉ።
ነገር ግን መፈለግ ብቻውን በቂ አይደለም። የምንራመድበት መንገድ ወደዛ የሚያደርስ መሆን አለበት። ስኬትን በመመኘትና ለስኬት በመወሰን መካከል ሰፊ ልዩነት አለ። ምን ያክል ጊዜ ኪሎዬን መቀነስ እፈልጋለሁ ወይም ደግሞ ገንዘብ እንዲኖረኝ እፈልጋለሁ ብለን ነገር ግን ምንም ነገር ሳይለወጥ ቆይተውብን እናውቃለን። ምክንያቱም ብዙዎቻችን ስኬትን አማራጭ እንጂ ብቸኛ መፍትሄ አድርገን ስለማንወስደው ነው። ይህንን ለማስተካከል ደግሞ በምንም ሁኔታ ውስጥ የማንደራደራቸው መስመሮችን ማበጀት ይኖርብናል። ጤናማ የሆነ አመጋገብ እንዲኖረን ከፈለግን በንጽህና መመገብ ነው መፍትሄው። ጠንካራ ሰራተኛ ለመሆን የዲሲፕሊን መስመራችንን ጠብቀን መጓዝ አለብን። ስኬታማ ሰዎች ጠዋት ከእንቅልፋቸው ሲነቁ ዛሬ ስራ ልግባ ምን ልስራ ሳይሆን ብለው የሚያስቡት በምንም ሁኔታ ውስጥ ቢሆን ውሳኔ ያሳልፋሉ፣ እርምጃዎችንም ይወስዳሉ። በአሸናፊዎችና ሁሌም በመፍጨርጨር ውስጥ በሚኖሩ ሰዎች መካከል ያለው ልዩነት ለራሳቸው ያላቸው ዋጋና ባሰመሩት መንገድ ለመጓዝ ያላቸው ዝግጁነት ነው። ስኬታማ ሰዎች ማድረግ ያለባቸው ነገር ካለ በሰዓቱ ምንም ሰበብ ሳይደረድሩ ያደርጉታል። በምንም ሁኔታ ውስጥ ቢሆኑ እንኳን ወደ ህልማቸው የሚያደርሳቸው መንገድ ላይ በፍጹም አይደራደሩም። በህይወታችን ዲሲፕሊንና የማይቋረጥ እርምጃን የዘወትር ተግባራችን ውስጥ እንደ ዋነኛ ነገር ካስቀመጥነው ወደ ስኬት የሚወስደን መንገድ ፈጣን ይሆናል። እሞክራለሁ ሳይሆን አደርገዋለሁ ማለት፣ ነገ ሰራዋለሁ ሳይሆን አሁን መስራት ነው መፍትሄው። ሰው ውሎን ይመስላልና ያለንበት አካባቢ የሚጎትተን ከሆነ ደግሞ ከህልማችን ጋር ተመሳሳይ ወደሆነ አካባቢ ዘወር ማለት አለብን። የሚጓተት እርምጃ ወይም የሚረብሽ ወዳጅ እርምጃችንን ያዘገየዋልና ዞር ማለት የግድ ነው። አሉታዊ የሆነ አካባቢ ላይ የምንውል ከሆነ ምንም እንኳን ጠንካራ ነን ብንልም ተጎተን መውደቃችን አይቀሬ ነው። ለዛም ነው ስኬታማ ሰዎች ወደ ህልማቸው የሚወስዳቸው አካባቢ ላይ ብቻ መቆየትን የሚመርጡት። ዙሪያችን በቅርበት ያሉ 5 ሰዎች እነማን ናቸው ብለን እንፈትሽ። ጤናማ ያልሆነ ምግብ የሚያበሉን፣ ረጅም ሰዓት በቧልት እንድናሳልፍ የሚያደርጉን፣ አሉታዊ ሐሳቦችን የሚሰጡን ማደግ የማይመኙ ሰዎች ናቸው ወይስ ደግሞ እነማን ናቸው አጠገባችን ያሉት ብለን እንጠይቅ። ወደድንም ጠላንም ከአህያ ጋር የዋለች ጊደር ነውና ነገሩ። እዚህ ውስጥ ሆነን ስኬትና ደስታን ማሰብ ዘበት ነው። የሚረብሹን የሚያደናቅፉን ነገሮችን ማጥፋት፣ ህልማችን መንገዳችንና እርምጃችን ላይ ትኩረት አድርጎ መጓዝ አማራጭ የሌለው ወደ ከፍታ የሚያደርሰን ደረጃችንን ከፍ የሚያደርግልን መፍትሄ ነው። በዓለማችን የስኬት ጣራ ላይ ተቀምጠዋል የምንላቸው ሰዎችን ብንመለከት ጠዋት ተነስተው ቀኑ እንዴት እየሄደ ነው ብለው እንደ ነገሩ ውሏቸውን አይቀጥሉም። የፈለገው ነገር ቢመጣ ከስራቸው አይዛነፉም። የሚሰማቸው ስሜት በስራቸውና በእርምጃቸው ላይ ተጽዕኖ እንዲያሳርፍ አይፈቅዱለትም። ያሰመሩት መስመር በምንም ሁኔታ የማይታለፍ ነውና ለሱ ተገዢ ሆነው በዲሲፕሊን ይተገብሩታል። የኛ ሕግና መመሪያዎቻችን እንዴት ናቸው? አይነቀነቁም? ግልጽና የሚተገበሩ ናቸው ወይስ ደግሞ በነገሮች ተጽዕኖ ስር የወደቁ እንደ ሁኔታው የሚለዋወጡ ናቸው? አስቡት፣ ጠዋት ተነስተን በፍጹም በማይናወጡ ሕጎች ቀናችን ሲመራ፣ ሰበብና ጥርጣሬ የሌለባቸው በምንም ሁኔታ ውስጥ የምንተገብራቸው ሕጎች ቢኖሩን፣ ለምሳሌ ስራ መስራት እያለብኝ ሶሻል ሚዲያ ላይ ተተክዬ የማጠፋው ጊዜ የለኝም ስንል፣ ማታ አርፍጄ አልተኛም በጊዜ ተኝቼ በጠዋት እነሳለሁ ስንል፣ ምንም ቢፈጠር ስፖርት መስራት አላቋርጥም ስንል፣ እንደዚህ አይነት ግልጽ ሕጎችን ስንይዝና መስመሮችን ስናሰምር ቀስ በቀስ አእምሯችን እየተላመደው ሄዶ በመጨረሻም በፍቅር ይወድቅለትና ሁሌም እንድንተገብረው ያግዘናል። አንድ ነገር ላለመስራት ክርክርና ሰበብ ማብዛት ትተን ወዲያው እርምጃ መውሰድ እንጀምራለን። እንደዚህ ነው ዲሲፕሊን በውስጣችን እያደገ የሚሄደው። ዋናው ነገር የምንጓዝበት መንገድ በፍጹም ድርድር ውስጥ የማይገባና የማይታለፍ መሆኑ ነው። እናደርገዋለን ወይስ ሰበብ እየደረደርን ነገ አንድ ቀን እያልን ባለንበት ትንሽ ቦታ እንቆያለን? ምርጫው የኛ ነው። በትልቅ ከፍታ ለመኖር በወሰንበት ቅጽበት ነው ህይወታችን እስከ ወዲያኛው የሚቀየረው። ነገር ግን የፈለገ ከፍታን ብንመኝ፣ ያነቃቂ ንግግሮችን ብንሰማ፣ መጻሕፍትን ብናነብና እቅዶችን ብንዘረዝር እንኳ እርምጃ ካልወሰድን ከንቱ ልፋት ነው የሚሆነው። ስኬት አድርገዋለሁ ብለን የፎከርነው ሳይሆን የምናደርገው ነገር ውጤት ነው። በቀድሞ በሬ አላርስም ብለን አዲሱ ማንነታችንን ወደ ኋላ እንዳይመለስ አድርገን ወደፊት ማስፈንጠር አለብን። እንዴት መሰላችሁ የምናደርገው? በህይወታችን ካሉ ጉዳዮች መካከል ማሻሻል የምንፈልገውን አንድ ነገር እንምረጥ። ጤና ይሆናል፣ ገንዘብ አሊያም ያሉንን ግንኙነቶችም ሊሆን ይችላል። ከመረጥም በኋላ በዚያ ጉዳይ አዲስ መድረስ የምንፈልግበት ከፍታን እንለይ። ከዛም በምንም ሁኔታ ውስጥ የማንደራደርበት ጉዳይ እናድርገው። እንጻፈው፣ ደጋግመን ባፋችን እንበለው፣ የማንነታችን ምልክት እናድርገው። ምንም አይነት ሰበብ ሳናስቀምጥና ሳናረፍድ አሁኑኑ እርምጃ መውሰድ እንጀምር።
አዲሱ ከፍታችን በጠዋት እንድንነሳ የሚፈልግ ከሆነ አላርማችንን እንሙላ፣ በሰዓቱ እንነሳ፣ ሰበብ አያስፈልግ። የሚረብሹን ነገሮችን ማጥፋት ከሆነ አላስፈላጊ መተግበሪያዎችን እናጥፋ፣ ጊዜያችንን የሚበሉ ነገሮችን እናስወግድ። ስፖርት መስራት ከሆነ ሰኞ እስኪመጣ መጠበቅ ሳይሆን ዛሬውኑ እንጀምር። በዚያ ከፍታ መንቀሳቀስ ስንጀምር አስደናቂ ለውጦች መምጣት ይጀምራሉ። አእምሯችንም ይህ ማንነት የኛ ትክክለኛው ማንነት እንደሆነ ያምናል። ይህ የማንነት ለውጥ ነው ስለ ለውጥ የሚያወሩትንና የእውነትም የሚለወጡትን እንድንለይ የሚያስችለን። ሁሉ ነገር የምርጫ ጉዳይ ነውና ከፍታን እንምረጥ፣ ለእርሱም ደግሞ እንታገል። መሃል ሰፋሪ የሆነ ጉዳይን አንከተል፣ የራሳችንን ደረጃ እንወቅ። ከህልማችን ጋር የማይዛመዱ ነገሮችን መታገስ እናቆም። ቆርጠን መጣል ያለብንን አሁኑኑ ቆርጠን እንጣል። ምርጫችንን በተግባር እናጅበው። የምንጓዘው ጉዞ ለራሳችን ብቻ ሳይሆን ለምንወዳቸውም ጭምር ይሁን። ወዳጆቻችን፣ ቤተሰቦቻችን የሚመኩብን ሰው እንሁን። አሉልን የሚሉን ሰው ለመሆን ደረጃችንን ከፍ ማድረግ አለብን። ለሱ ደግሞ እርምጃዎች ወሳኝ ናቸው። ያኔ ሌሎች እንደ አራያ የሚያዩን የስኬት ምልክቶች መሆን እንችላለን።